ሄደን ሹፌሩም ጋር ቢሆን የነበረበትም ገስታው ሲሄደን እያንዳንዱን ነገር እናጣራና እንወቅ ገብታችኋል ስለዚህ የሆነ ነገር እናደርጋለን ከዛም በኋላ ስለዚህ ተነሱና ግን ደግሞ በዚህ አጋጣሚ እሱ ምን እንደሆነ ምን እናቃለን አንዴ ሄዷል የምትሉት እሱ ዝም ብሎን እንደማይሄድ ከኔ በላይ እናንተ ታውቃላችሁ በቃ በዚህ ቪዲዮ 65000 ሰብስክራይብ ከገባች ትጋብዛለች በቃ ሁላችሁም ላይክ ሼር ሰብስክራይብ አድርጉ እህታችንን 65000 እናስገባል አይደለም ይሄ ነገር ትክክል ነገር አይደለም አንድ ነገር ቢሆንስ ኤሊት የሚባል ሰው ሹፌሩ አውሪው ምን ያደርግልኛል ልብ ካይን ስር ነው ድንገት ይከዳኛል ሰላም እንዴት ናችሁ ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ ደህና ናችሁ እኛ እግዚአብሔር ይመስገን ደህና ነን አለን እናንተም እንግዲህ በያላችሁበት ሰላም ጤና ደህና እንደሆናችሁ ባለ ትልቅ ተስፋ ነኝ ያው እንድትሆኑም ደግሞ ትልቁ ምኞቴ ነው ያው እንግዲህ ሰሞኑን ጠፍተን ነበር እውነት ለመናገር ሁኔታዎች እንደዚህ አንዳንዴ ያው ይሄ እንዴት ነው የሚባለው አለመመቻቸት ነው የሚባለው እንደዛ አይነት ነገር አለና ሰሞኑ አልተመቸንም ነበርና ወደ እናንተ በቪዲዮ መምጣት አልቻልንም ነበር እንደውነቱ ከሆነ ማለት ነው ይሄ በአንድ ሰሞን ምናምን ሁሉም የየራሱ የሚያስተካክለው ነገር ነበረበት እና በዛ ምክንያት ልንገናኝ ወደ እናንተ ደግሞ ልንደርስ አልቻልም በመች ነው ትላንት ይሁን ከትላንት ወዲያ የሆነ ኮሜንት አይቻለሁ እና ሄለን ደግሞ ባህሪሽ ተነሳብሽ ነው እንደዛ ነገር የሚል መጥፋት አመጣሽ ምናምን የሚል ኮሜንት አይቻለሁ እና በጣም ነው የሳቅሁት እንደሆነቱ ከሆነ እና ያው እኔ ታውቃላችሁ ከእናንተ መጥፋት አልፈልግም ሁሌ ነው ቪዲዮ መስራት የምፈልገው ግን ድንገት የሆነ ነገር እውነት ሰሞኑን አልመቻች ብሎ ነው እና ለዛ ነው የጠፋ ነው እና ያው እንግዲህ አስተካክያለሁ አሁን አልጠፋም እንደ ድሮ ግን ያው እንዳጋጣሚ 1-2-3 ቀን ወይ 2 ቀን ነው አይደል የጠፋ ነው እና ለሱ ደግሞ ዝቅ ብዬ በኔም በሁላቸውም ስም ይቅርታ ጠይቃለሁኝ እና ዛሬ ደግሞ ተመልሰናል መተናል ገብተናል ማለት ነው እና እነሱም ይመጣሉ ለኤንዲ ደውዬለታለሁ ለኤንዲ ደውዬለት ጆሲንም ኤሪክንም ይዛሃቸው ናና ዛሬ እንግዲህ ጥሩ ጊዜ እናሳልፋለን እንደፈለጋችሁት ከፈለጋችሁ ቤት ውስጥ ምግብ እንሰራለን አይደለም ደግሞ ውጭ ነው የምፈልገው የውጭ ምግብ ነው ካላችሁ ደግሞ ውጭ እንሄዳለን እንዝናናለን ዛሬ ጥሩ ጊዜ እናሳልፋለን ሁላችንም የየራሳችን ነገር ውስጥ ስለነበርን ማለት ነው እንደዛ ብዬው ደውዬለታለሁ ማለት ነው እሱ ጋር እና ይዟቸው ይመጣል ታውቃላችሁ በፊት ላይ ምናምን ያው በጣም ነበር የምጠፋው በፊት ያው 1 ወር 3 ሳምንት 2 ሳምንት እጠፋ ነበረ ግን ደግሞ ያንን ደግሞ አስተካክያለሁ ያው አሻሽያለሁ እና ያንን ደግሞ አሻሽያለሁ አሁን ደግሞ የሆነ ነገራቶች 1 ቀን 2 ቀን ምናምን ድንገት ላይመቻቹ ይችላሉ ምናምን እና እንደዛ ነው እና ደግሞ ወደ እናንተ ደግሞ ስንመጣ ይሄ አለ አይደል በቃ ነገራቶችን አስተካክልን ምናምን ደስ በሚል ሁኔታ መምጣት ስላለብን ነው እና ይቅርታ ጠይቄያለሁ ላይቅርታ ማን ብሎኝ ሁሌ እንደጠየቅኩ ነው እና እናንተም ደግሞ ይቅር ትሉናላችሁ ወይም ትሉኛላችሁ ብዬ አስባለሁኝ እና እንደዛ ነው የእናንተም እንግዲህ ሳምንታችሁ ቀኖቻችሁ ቆንጆ እንደነበሩ የተባረኩ የስራ ቀኖች እንደነበሩ አልጠራጠርም እና ከዚህ በኋላ የሚቀጥለው የተባረኩ ቀኖች ይሁንላችሁ ይሄ ምኞቴ ነው ማለት ነው ዛሬ ከሄሉ ቲዩብ ለእናንተ የቀረበ ይሄ መልካም ምንድን ነው የሚባለው መልካም ምኞት ነው እንግዲህ ቤት ነው እንዲሰራ የምፈልገው ካሉ እነሱ ያው እንግዲህ እዛች ኪችናችን ወደዚህ ወደዛ ሽርብትን እንላለን ቀሚስን መልበስ ካለብን እንለብሳለን እነሱ ከመጡ በኋላ የእነሱ ምርጫ ነው የሚሆነው ማለት ነው እና እስኪመጡ ድረስ እንጠብቃቸው አብራችሁን ቆዩ አብራችሁን ሆኑ እስከ ቪዲዮ መጨረሻ ድረስ እና እንጠብቃቸው የነገን ማወቅ ፈለኩኝ መጪውን ማየት ናፈኩኝ የፍቅር ምርጫዬ አንተው ነህ ልቤን መንፈሴን የገዛ ወሰንኩኝ ልረታ አስቤ አካሌን መንፈሴን ሰብስቤ
በፍቅር ህይወቴ ላኑረው ላለመኝ ፍጹም እንዴት ናችሁ? እኔ ከላይ ቁጭ በል በነገራችን ላይ ማለት ነው ልናገር ያመመህን ነገር ላውራብህ ሚስጥርህን ልበትን አደባባይ አታደርጊው። ትልቅ ነገር አይመስልም። ኤሪክስ ይዘውና ብዬ ይደወልኩልህ። ለምን ኤሪክ እና ጆሲን ደውለህላቸው ይዛቸው ነው እኮ ደውዬላቸው ነበረ። እሱ ብቻ ነው የሚልኩ። እንዴት ያለው ከተገናኘን ቆየ ምናምን። አይ በደውይ ታውቂ ነበር። ስንት ቀን ሆነሽ ለኤሪክ ከደወልሽ? አልደወልኩም። ትላንትም አልደወልኩም። እኔ ለእናንተም አልደወልኩም። ይኸው ዛሬ የምደውለው እኛ ራሱ ከዛ ከሀዘኑ ወጥተን ሙዳችን ተስተካክሎ አልፎ ምናምን አይዞ ብዬው አይዞ ብሉኝ ነው ያለፍነው። ግን ማለፍ ብቻ ነው እንጂ ኖርማል ምንድን ነው? የምን ሀዘን ነው? የምን ሀዘን ነው? የምን ሀዘን ነው? ኤሪክ እኮ ሄደ። የት አውቃለሁ። ወዳለ እናንተ ያማቸው እንዴ? ማለት ሄደ ማለት ነው። ተመለሰ ወደ ቱርክ። ስልኳ አይሰራ ቴሌግራም ላይ እንደውለት አናገኘው። እናንተ ቀላችሁን ተውና፣ ሰሞኑን አልተገናኘንማ። አልደወልክለትም። ደውልለትና እንገናኝና ወይ ቤት ውስጥ ምግብ ምናምን እየተሰራን ትንሽ እንዝናናለን፣ ወይ ወጥተን እንዝናናለን። ሰሞኑን አንተ ማሙ ስለነበር በነበረ ሰዓት እንደዚህ አይነት ጥሩ ሀሳብ ሳታመጣ ሲሄድ እናንተ ምን ሆናችሁ ነው ዛሬ? ታስቢኛለሽ? አትቀልዱ። ምግብ ምናምን ቤት ውስጥ ሰርታችሁ የምትበሉት ቱርክ ሄደን ቱርክ እኮ እኛ እንሂድም አንቺ ትሄጂ ምንድን ነው ሙድ የምትይዘው? አንዳንድ ነገራቶች ሲያልፉ ነው ታውቃለህ። ሄዷል። የምር ቁም ነገር ሄዷል። የት ነው ሄደው? ወደ ቱርክ ሄደ። እንዴት ሄደ? እንዴት ሄደ ማለት ነው? በፕሌን ነው። አይ እውነት ለመናገር እኛ እርግጠኛ ሆነንም አይደለም፣ ግን ሲጠፋን ማለት ነው በቃ ያለው አማራጭ አሁን ሲመጣ የኢትዮጵያ ስልክ ነበረ ያወጣው። ያ ስልኩ አይሰራም። ከፈለግሽ ደውልለት ካለምሽ ማለት እሺ ከያዘው ቆይ ምን እኮ ቪዲዮ እየቀረጽኩ ብትደውይ አይሰራ ስልኩ። ስንት ቀን ሙሉ የተዘጋ ስልክ ወይ ደግሞ የቱርክ ስልኩን ልንገርሽ እና በሱ ደውይ። በዛኛው ሜቢ ቴሌግራም ላይ ከሰራለት ነው እሱ። አይ ካርድ መሙላት ከቻለች እኮ ይሰራል። ቆይ ተረጋጊ። አሁን የኛው ስልክ ላይ ከፈለግሽ መደወል ትችያለሽ። አይሹ የቱርክ ስልክ ነው ለምንድን ነው እንደው? እሺ የኢትዮጵያ ስልክ ላይ ደግሞ አይሹ የኔ ስልክ እሱ ነው ያልተሽከረከረ ለፊልምሽ ነው አይሰራም ድረስ ነው። ሁለተኛውን ስልክ ሞክሪ ከፈለግሽ አንቺ። በዚህ ነው እዚህ ነው። ማለት አልገባኝም። ለምንድን ነው የማይሰራው? የምር ማለት ነው። አሁን እኛ ለራሳችን ለመጽናኛ የሰጠነው ሀሳብ ነው። ወደ ቱርክ ሊሆን ይችላል ያለው እንጂ የት እንደሄደ ምናምን እውነት ስናገር ያወቅነው ነገር የለም። እናንተ ታዲያ ማለት እሱ ጠፍቶ እንዴት እንደዚህ ተረጋግታችሁ ትቀመጣላችሁ? ቆይ እና አሁን እዚህ ጋር ቱርክ ሄዷል ትለኛለህ። አሁን ማለት ለምንድን ነው እንደዛ የምትለው? ከዛ ውጭ የትም ሊሄድ አይችልም ብለን ስላሰብን እውነት ለመናገር
እኮ ሄዶ ደርሶ ደወለላችሁ ለእናንተ? እሱን ብናገኝ አንረጋጋም እንዴ? እሱን ብናቅማ በእርግጠኝነት ከእናቱ ጋር ደርሷል። አትጨነቂ። አይቶ ደውሏል። ምን ችግር ደውሎልኝ ነበር። ቱርክ ነው እንዲህ እንዳትጨነቅ ነው አንድ እያልካት ያለው መሆን የለበትም። እውነታውን ነው መናገር። አይ እዚህም ቢሆን ወይም ደግሞ እዛም ቢሆን ለምንድን ነው በዚህ ልክ? አሁን ያነሳው ሀሳብ አሪፍ ነው። ምክንያቱም ማለት ነው ሄዳ ሲጀመር ምንድን ነው እንደዚህ የሚያስደርገው እንዴ? እንደዚህ ያስደርገኛል እንጂ ሄዳ ብቻ ሳይሆን እርግጠኛ አይደለም መሄዱን እርግጠኛ አይደለንም። ጠፍቶም ሊሆን ይችላል እኮ የሆነ ነገር ደርሶበት ሊሆን ይችላል። ቁብቴ የፈለገ ነገር ቢሆን ማለት ነው። አሁን እዚህ ጋር አንቺ ሲኖር ያልተንከባከብሽው ሲኖር እንደዚህ እንደፈለግ ኪችን ስላለ ቁጭ ልጋብዝ ያላልሽ አሁን ሲሄድ ወይም ደግሞ ሲጠፋ ይሄ ነገር እንዴት መጣ? አሁን ይሄ ነገር እያወራን ያለነው ነገር እዚህ ጋር እየተከራከርን ያለበት ነገር ጭራሽ ትክክል የሆነ ነገር አይደለም። ገብቶሃል? ሌላም ስልክ ካለው ከየትም ወይ እዛ ሹፌሩ ወይ ምናምን ማለት በቃ መብትሄው አሁን እኔ እናንተ ወይ እኔና እሱ ስለተከራከረን አይደለም። ወደ ሀገሩ ሄዶ ቢሆን ይደውላል። ይሄ ሰው ደውሎ አገሬ ገብቻለሁ ይላል። ግን እዚህ ጋር የደወለው ነገር የለም። ይሄ ሊያስጨንቀን ነው የሚገባው። ምን ሆኖ ይሆናል? ሰው ምን አድርጎት ይሆናል? ወይ ጠፍቶ ይሆናል? ወይ ሰው የሆነ ነገር አድርጎታል። ይሄ ነው ገባ? እውነቷን እኮ ነው። በጣም የሚያስጨንቅ ነገር ነው። ግን ደግሞ ማለት ነው እሷ ያሰበችውን ነገር ሁሉ አንተና እኔ ተጨንቀን አድርገነዋል። እናንተ እኮ ተረጋግታችሁ ነው ያላችሁት። መጥታችሁ እኮ ጠፋ መሰለኝ እንደዚህ ነው ያላችሁኝ። ይሄ ደግሞ ደስ የሚልሽ መስሎን ነው እኮ እኛማ ከአንቺ በፊት ተጨንቀን ከዛ አንቺ ደስ ይልሻል ብለን አስበን። እንዴት ነው እኔ እሱ ጠፍቶ ደስ የሚለኝ? አይ የሆነ እንደ ሲሄድ ምናምን ወደ ቱርክ ምናምን ደስ እየተባለ ስለነበረ እኮ ቱርክ አልሄደም አላችሁኝ እኮ እርግጠኛ አይደለንም አልሄደም እያላችሁኝ ነው ያላችሁት። ሲቀጥል ደግሞ መጀመሪያ ቢሄድ እንኳን እሱ ተሰናብቶን ነው የሚሄደው። ቻው እኔ ልሄድ ነው ወደ ሀገሬ ብሎን አውርቶን ነው የሚሄደው። ሲቀጥል ላይ ደግሞ ዝም ብሎ ሳይነግረን እንኳን ሄዶ ቢሆን እዛ ደርሶ ይደውልና በቃ እኔ ሄጃለሁ ሀገሬ ይለን ነበረ። አሁን ግን እንደዚህ አይነት ነገር እያለ አይደለም ያለው። ምን ሆኖ ነው የሚሆነው? እውነት ለመናገር እኔ ሲመስለኝ ማለት የኔ ሀሳብ ስትግደረደሪ ጾምሽን እንዳታድሪ ነው ብለሽ ግን እኔ የሚመስለኝ ምን እንደው ታውቃለህ እንዴ በቀደም በነበረው ሀሳብ ምናምን ደብሮታል። በቃ ከባድ በቀደም አይደብረኝም ከአንቺ ጋር ልሆን ምናምን የሚለውን ሀሳብ ይልም። ከዛ እሷ በጣም ብዙ ነገሮች ጫና አሳደረችበት። ካስታወስክ ኃላፊነት ትወስዳለህ ምናምን ገባ። ወንድ ልጅ ነው ደግሞ ይሄን ሁሉ ነገር ስትባል እስቲ ድምፅ ሳታሰማ ነው መሄድ የምትፈልገው። እንደዛ ይመስለኛል። እሺ እኔ ከሄደ ኦኬ እኮ ግን አይደለም አልሄደም ነው። የነዳጅ መኪና እና የኤሌክትሪክ መኪና ነው። ድምፅ ሳታሰማ እንደ ኤሌክትሪክ መኪና እና እሷ ደግሞ ምንድን የሆነችው ነዳጅ መኪና ሆነች። ከሄደ በኋላ በጣም ድን አይሆንም። እንደዛ ደግሞ አይደለም። አንድን ሰው ልንገርሽ፣ አሁን የኛ ችግራችን የምር ማለት ምን አይነት ሰዎች ናችሁ? የምር ግን እንደዚህ እየሆናችሁ ነው ያላችሁት። እኔ ማለት ልንገርሽ፣ አንድ ሰው ማለት ነው ስለ እሱ መጥፋት ነው። እሺ ስለ እኔ ምንም ጥፋትም ይኖርብኝም ምንም ይኖርብኝ አሁን እኔን መውቀስ ነው። ጥፋት የለብሽም እሱን መፈለግ ነው። እየወቀስንሽ አይደል? ግን አንድ ሰው ማለት ነው አንድ ሰው በህይወት እያለ መንከባከብ። አሁን ለምሳሌ የኛ የሀበሻ ባህሪ ነው ማለት አልገባኝም። እንዲህ ስለሱ አይደለም ምሳሌ ነው እየነገርኩሽ ያለ። ለምሳሌ ምሳሌ ግን ይቅርታ አድርግልኝና ኤሪክን ገለህባት መሆን የለበትም። እሱ አራንተ በስመ አብ ጥላቱ በእናትህ እሱ ኢየሱስ እናንተ ያባችኋል። እኔ እያልኩ ያለው ብታንቅህ ደስ ይላታል። የምሬን አሁን ተናደደች በጣም ማለት በህይወት እያለ ምናምን። አንተ ግን ለማለት የፈለግከው የሀበሾች አላስፈራኝ አላችሁ። የኛ የሀበሾች ችግር አንድ ሰው ከሞተ በኋላ ነው። አይ ጉድ ወይኔ ምን አንቺ አሁን ያን ባህሪ ነው ያለው። ግን አሁን አንተ ከኤሪክ ጋር ትንሽ አሰባጠርከው እንደዚህ ምናምን። እንደዚህ ያደረጉበት ምክንያት ምንድን ነው? ኤሪክ እዚህ መጡ ታስታውሳለህ? እዛችሁን በላይ ተቀምጡ እሷ እዚህ ላይ ሆና ሀቢብቲ ሲላት ምናምን የምታሳየው ገባ። አይሆንም እንደዚህ አይሆንም። ያልፋል፣ ሁሉም ነገር ያልፋል። የሰው ልጅ ህይወቱ እንደሚያልፍ ሁሉ ብዙ ነገሮች ደግሞ ይቀያየራሉ። እናንተ ማለት ነው በጣም እናንቺ አሁን እንደተቆረቆረ ሰው ምናምን መምሰልሽ ገርሞኛል። እንዴት ምን አይነት ፊልም ነው የሚቀያየሩ? እኔ እኮ ያልገባችሁኝ እናንተ ናችሁ። ማለት እናንተ የምታወሩት ነገር በጣም ቀልድ ነው። እኔ እየሳቅኩ ነው፣ እያሳቀኝ ነው የምታወሩት ነገር
ማለት ቀልድ ነው እያወራችሁ ያላችሁ። እኔ አሁን የኛ ቀልድ አይደለም፣ የኛ ቀልድ እዚህ ጋር ምንም የሚጨምረው ነገር የለም። አሁን የምንቀላለድበት በጣም ብዙ ጊዜ አለን። አንድ ነገር ቢሆንስ አንድ ነገር ቢሆን ይችላል ሰው አጥቶኝ ያባ አሁን ስቲል እየቀለላችሁ ነው ያላችሁት። ማለት የሆነ አልተረዳኋችሁም። እሱ ጠፍቶ እናንተ እንዴት ነው እንደዚህ ተረጋግታችሁ የምትቀመጡት? እያደረጋችሁ ያላችሁት እየቀለላችሁ ያላችሁት ቀልድ በጣም ነው የሚያናድደው። እሱ እንደዚህ ጠፍቶ እናንተ እንደዚህ መሆን ምን አመጣው? እየገባኝ አይደለም ያለው። ልታስረዱኝ ትችላላችሁ? እሱ ጠፍቷል የለም እየተባለ እናንተ ቁጭ ብላችሁ እዚህ ማለት እንደ ቀልድ የምታወሩበት ነገር አልገባኝም። እያደረጋችሁ ያላችሁት ነገር በጣም የህፃን ልጅ ስራ ነው። የህፃንነት አይደለም እንዴ? ሲጀመር ፂማ አይተሽ ትልቅ እንዴ? ገና እኮ ልጅ በጣም ያስቃል። ወይኔ ጉዴ! በጣም አንዴ አሁን መፍትሄ ነው የምፈልገው። ያውላችሁ ምን በቃ እኮ ስንት ቀን በኋላ ነው እየተገናኘን ያለው እኮ መፍትሄውማ እኔ ስደውልለት እሱ በሰላም እኔ ማውራቱ ነው። እንደዚህ ቢነግረኝ ኖሮ አሁን የሚያዋጣን ነገር ቀልዳችንም የኛም ነገር ይቅርና ሄደን ሹፌሩም ጋር ቢሆን የነበረበትም ገዝታው ሲሄደን እያንዳንዱን ነገር እናጣራና እንወቅ። ገብታችኋል? ስለዚህ የሆነ ነገር እናደርጋለን ከዛም በኋላ። ስለዚህ ተነሱና እንሂድ። ወዴት ነው የምንነሳው? ሲጀመር ቆይ ተነሱና እንፈልገው እንሂድ። እንደዚህ ቁጭ ብለን ምንም የምናመጣው መብት የለም። አንድ ነገር ታውቃላችሁ፣ አንድ ነገር ቢሆን ጥሩ አይደለም። አንድ ነገር ቢሆን ጥሩ አይደለም። ባለፈው ግን አንተ ጠፍተህ ነበር። የሆነ 2 ቀን እሷ ናት እንጂ የጠፋችው። አንተ ራስህ የሆነ ቀን አታስታውስ? እኔም አልጠፋሁም። እንዴት እሄዳለሁ? አንተ ትጭ አልጠፋሽ እንዴ? ያሷ እኮ ናት እኮ። ኧረ አንተ እሱን ትተህ ትሄዳለህ። ኧረ እሺ አሁን እንሂድ። ለማንኛውም ቀላችሁ አይጠገብም። እሷ የጠፋች ጊዜ ግን እንደዚህ አይነት ነገር ነው እሱም ያሳየዋል። ተመሳሳይ ይሄ ምንድን ነው የሚያመለክተው? ከአንድ ወንዝ ይቀዳል። ምንና ኩሬስ እኮ እሱ ነው። ለማን ቆይ ተረጋጊ። ትደውል እንጂ ለማን ትደውል? ከሰራላት ወይ ከሰራለት አልገባኝም። ምንድን ነው እየተፈጠረ ያለው ነገር? ምን አይነት ጣጣ ውስጥ ነው ግን የገባሁት? አይዞሽ አንድ ነገር ቢሆንስ? አይዞሽ እንዲህ ስልኩ ልትሰብሪ ነው እንዴ? ምን ሆነሽ ነው? ኧረ ሰው እናትህ አንቺ ምን ሆነሽ ነው? ተረጋጊ እንጂ ተረጋጊ። ቆይ እንደዚህ በመሆን የምር ስነግርሽ የምንፈጥረው መፍትሄ የለም። በቃ ነው አይደለም እንዴ? እናንተ እዚህ ጋር እየቀለዳችሁ ነው ያላችሁት። እኔ ደግሞ ቀልድ አልፈልግም። ገብቷችኋል? ቀልድ ካልፈለግሽ ስሚኝ፣ አንድ ነገር ልንገርሽ። ግን ይሄ ሰውዬ አሁን መገኘቱ አይቀርም ከእግዚአብሔር ጋር ማለት ነው። ይሄንን ፊሊንግ ማሳየት ያለብሽ እሱ ከመጣ በኋላ ነው። እሺ ምን አይነት አሁን የት ተብሎ ነው የሚፈለገው? ማለት የት ነው አሁን የሚገኘው? እንሂድ እንዴ? የት ነው? እኔ ቪዛ ቢኖረኝ እንዴ? የት ነው የሚገኘው? የሚገኝበት እናንተ እየነገርኳችሁ ነው ያለሁት። እሱ አይሄድም፣ ቱርክ አይሄድም። እየነገርኳችሁ ነው። ለምንድን ነው ማሰሙት? የሆነ ነገር ተፈጥሮ ነው የሚሆነው። የሆነ ነገር የሆነ ሰው አድርጎት ነው የሚሆነው። እሱ አይሄድም ቱርክ። እርግጠኛ ነሽ በዚህ ነገር? ቱርክ አይሄድም እሱ። እንዴት ደግሞ እርግጠኛ ነሽ? አይሄድም ቱርክ አይሄድም። እየነገርኳችሁ ነው ያለሁት። ለምንድን ነው ማትሰሙት? 40 ጊዜ እሱ የማይሰራ ስልክ ላይ ለማንኛውም እኔ ማለት ነው ፖሊስ ጣቢያ ሄጄ አመለክታለሁ። ምንም ፖሊስ ጣቢያ ብትሄጂ እኮ የምትፈጥሪው ነገር የለም እኮ። ነይ ቆይ እንዴ! ይዛት ና ቆይ ነይ እስቲ ነይ ቆይ ፖሊስ ጣቢያ ብቻ ነው የዚህ ነገር መብት የሚገኘው። የቸኮለ አፈሶ ለቅ ችግር የለውም። አፍሽም ልልቀን ምንም ላድርግ ማለት ነው ፖሊስ ጣቢያ እሄዳለሁ። አሁን እኮ አታናዱኝ። በእናትህ የሰው አይደለም። ቁጭ በይ ተረጋጊ። እኮ ቁጭ በይ። እኛ ሳንጨነቅ ቀርተን ነው እንዴ? ሄዳ አንድ መብት የምታመጣ ከሆነ ቁጭ በይ። ከሹፌሩ ተቀብለ ወይ የሚሰራ ስልክ ነህ ወይ አንድ ነገር አለ። ችግር የለውም። አይዞሽ በቃ እንዲህ አይነት ነገር እኮ ያጋጥማል። እኔ ከአንተ እንደዚህ አይነት ነገር አልጠብቅም። ደግሞ የእሱን ፎቶ እያየሽ ነው? ኦኬ
እኔ እኮ አሁን በጣም ቀለዳችሁ ማለት ነው። አሁን በእናትህ አይደለም፣ ይሄ ነገር ትክክል ነገር አይደለም። አንድ ነገር ቢሆን እንዴ በቃ ምንም ቢሆን እኮ የተወለደበት ሀገር ላይ አይደለም ያለው። አንድ ነገር ተፈጥሮ ቢሆንስ ህይወቱ ላይ ማለት ለምንድን ነው እንደዚህ ኖርማል ነገር የምታረጉት? ይሄ እንደ ቀላል እናንተ እያያችሁት ያላችሁት እንደ ቀልድ ነው። በቃ በእርግጥ አንድ ሁለት ቀን አልተገናኘንም ሁላችንም። አንተም አሞህ ነበር፣ እኔም የራሴ ጉዳይ ነበር፣ ሁሉም የራሱ ጉዳይ ነበረው። ግን ደግሞ በዚህ አጋጣሚ እሱ ምን እንደሆነ ምን እናውቃለን? አንዴ ሄዷል የምትሉት እሱ ዝም ብሎን እንደማይሄድ ከኔ በላይ እናንተ ታውቃላችሁ። እናንተ ቅርቡ ናችሁ ከኔ በላይ እያንዳንዱን ነገር ታውቃላችሁ። በቃ እንደማይሄድ ሳይነግረን እንደማይሄድ ታውቃላችሁ አይደል እንዴ? ማለት አልገባኝም ምን እየሆናችሁ ያላችሁት ነገር ማለት ነው። እኔ በጣም እየተናደድኩ ነው ያለሁት። የምሬን ነው ማለት ይሄ ነገር የሆነበት ምክንያት እንዴት የሆነ ነገር ሳትይዝ ትመጣለህ? ምን ሆነህ ነው? የሆነ ነገር ሳትይዝ እንዴት ትመጣለህ? አንድ ነገር ቢሆንስ? ኤሊክ የሚባል ሰው ሾፌሩ አውሪው ምንድነው ማለት ደንግጣለች። አንተ አይ በቃ አሳዘንሽኝ። ግን እሱ አሁን ጆሲ አግኝቶ ጠፍተህ አግኝቶ ይህ ተፈለወ ራሴን አዳምጥ ብዬ ትንሽ ተወሰነ። ግን የምር አሁን ብታፋኒ እንደዚህ ነው የምትሆነው ማለት ነው። ኧረ እንዴት እንደሆነች ዛሬ ነገር ቪዲዮ ላይ ነው። ቆይ አይደለም እሱን ላውራው ፈልጋለሁ። አንተ ምንም አልጠፋህም። አክተር ነው ሰው አምልጦ ነው የመጣው። ተደባድበው አግተውት ነበር። ቱርክ ምናምን ሄደ አሉ። እንዴት ሄድኩት? ከሄድኩት ካንቺ ጋር ነው የምሄደው። ከጠፋው ካንቺ ጋር ነው የምጠፋው። አይደለም እኔ እኮ ጠፍተሃል እኮ እኔ እኮ አላመንኳቸውም። ቱርክ ሄደ እኔ ሰላም ሳይለን ወይ ደግሞ ሳይነግረን አይሄድም አልኩኝ። ግን ጠፍቷል የለም ስልክ ደግሞ ወደ ዝግ ነው ዘግተውበት ነበር። ቆይ አሁን እናንተ ቀርዳችሁ ነው ማለት ነው ወይስ እሱ ጠፍቶ ጠፍቶ ፈጣሪ ስለሚወድሽ አመጣልሽ ተገኘ። እንዴት እንደሆንሽ አይ እንደ ሰው ያለው ነው ፈጣሪ። ከሰማይ እኮ በግም ፍራንክ ያረጋችሁ ነው። ከነቃሽ ይቀራል። ያንተስ አንጀት ያ ጀማ ሽክረን ሀቢቢ እሷንም ሽክረን ያለው ነገር ጥሩ ስለሆነ ሽክረን በለው። ያው በቃ ቤተሰብ ናፍቀዋል። አውራ ለማንኛውም ውድ ቤተሰቦቻችን በጣም ናፍቃችሁን ነበር። እውነት ለመናገር ትንሽ ሰሞኑን በአንዳንድ ምክንያቶች አልተገናኘንም ነበረ። በጣም ናፍቃችሁናል። በነገራችን ላይ እውነት ታማሚ አለ። ያው እኔ ደግሞ አይታየም በመሪ በውስጥ አሞኝ የምር ናፍቃችሁ ነበረ። እስኪ ዛሬ ፍቅራችሁን ደግሞ ይሄን ቤት ሰብስክራይብ በማድረግ አሳዩን። እጅግ በጣም እንወዳችኋለን፣ እናከብራችኋለን። በሌላ ቪዲዮ እስክንገናኝ ድረስ ምን ቆይ ዲዛይን ቪዲዮ ወይ ጋብዛችኋለሁ ወይ ቤት ሰራለሁ ያልሽስ ማን አለ? እኔ እንደዛ ነገር ወጥቷል። ምክንያቱም ጸባይ ቢኖራቸው ነው ያስተዛዝበን የሁሉ ቀን ይኸው እውነቴን ነው። እንደዚህ ከፈች አንድ ጋብዥ ወይ ዘንድሮ ከዚህ በኋላ ግን ሄለንና ምኝ በተለይ ልጋብዛችሁ ልስራላችሁ ካለች አልመጣም። አሁን እኔ ልጋብዛችሁ ምናምን ስል ማለት ነው መጋበዝ ፍላጎቱ ካላችሁ ፕራንክ አታርጉ። ለእኔ ነው ወጪ ሲቀንስልኝ እግዚአብሔር። በቃ በዚህ ቪዲዮ 65,000 ሰብስክራይብ ከገባችሁ ትጋብዛለች። በቃ ሁላችሁም ላይክ፣ ሼር፣ ሰብስክራይብ አድርጉ። እህታችንን 65,000 እናስገባል። በተረፈ በቀጣይ ባበደ ቪዲዮ እስከምንመጣ እስኪ አንድ ላይ እንወዳችኋለን።